ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆኑ ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታም እናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ካረጋችሁ ለኛ በብዙ ይጠቅመናል። ሁላችሁም ላይክ አድርጉን። ምሽቶቻችሁ እንዴት እያለፉ ነው? ጻፉልን በዩቲዩብ ገጻችን ላይ። እኛ እንደ ሁልጊዜው በመረጃ ሰዓታችን አስቀድመን የተወሰኑ የሀገር ቤት መረጃዎችን እናካፍላችኋለን። በአውሮፓ የመረጃ ሰዓታችን በርከት ያሉ ዕለታዊና ወቅታዊ ጥንቅሮችን በትልቆቹ ክለቦች ለእናንተ ውድ አድማጮቻችን እንደ ሁልጊዜው በቅደም ተከተል እናጋራችኋለን። የዓለም ዋንጫም እየተቃረበ እንደሆነ ይታወቃል። ከዚህ ጋርም በተያያዘ ወቅታዊ መረጃዎችን በዓለም ዋንጫም ዙሪያ ዛሬም አካተናል። ቃል ስፖርት ላይ ናችሁ። ላይክ እያደረጋችሁን አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃም ሰዓታችን በርከት ያሉ ዕለታዊ ጥንቅሮቻችን ተይዘዋል። በተለይም በፕሪሚየር ሊግ እናንተን የሚያሳትፉ በርከት ያሉ ዕለታዊ ጥንቅሮቻችን እንደተጠበቁ ናቸው። በመረጃ ሰዓታችን አጫጭር ስፖርታዊ መረጃዎችን ስናነሳ አንድ ሰበር መረጃም እናካፍላችኋለን። የሳምንቱን ምርጦች ቃል በገባ ነው መሰረት ይዘንላችሁ መተናል። የእናንተን መልከታ ታጋሩናላችሁ። በታላላቆቹ ክለቦች ማንቸስተር ሲቲን በተመለከተ ውድ ቤተሰቦቻችን በጣም አስደናቂ በጣም ለየት ያለ መረጃ ለእናንተ ውድ አድማጮቻችን ይዘንላችሁ መተናል። ይህን መረጃ በምክንያት ነው ያሰናዳ ነው። የሃላንድ ደስታ ምንጮችን እንነግራችኋለን። በሲቲ የመረጃ ሰዓታችን በቼልሲ ቤት ከሱስ ጋር ዋንጫ ይታሰብም የተባለው ሰው ናፍቆናል እየተባለ ነው። ለየት ያለ ጥንቅር ስናነሳ በቼልሲ በኩል የዝውውር ጉዳዮችን በተጨማሪነት ለእናንተ ውድ አድማጮቻችን እናካፍላችኋለን። ውድ ቤተሰቦቻችን በሊቨርፑል በኩል ከኮንትራት ማራዘም ጋር በተያያዘ ስላለው ወቅታዊ ሁኔታና በሁስኮርድ በኩል የሊቨርፑልን ወቅታዊ ጥንቅር እናጋራችኋለን። ምን አዲስ ነገር አለ? በሊቨርፑል በኩልም ለሊቨርፑል ደጋፊዎች ተጨማሪ ጥንቅሮችን በቃል ስፖርት ዩቲዩብ ቻናል ተይዟል። አርሰናል ቤት እንሄዳለን። ሚኬል አርቴታ አንድን ጉዳይ ዜሮ ብለውታል። በምን ጉዳይ ላይ ቺን ቃል እንደተጠቀሙ ነግራችኋለን። ስለ በርንማውዙ ሽንፈት፣ ስለ ጉዳቶች፣ ስለ ቀጣይ ጨዋታ ያቺ ሃይላንዷን ስለጠጣት የማንቸስተር ሲቲ ደጋፊ ብዙ ነገር ነው ያሉት። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የቡድን ዜናና እንደዚሁም ሰበር የጉዳት መረጃዎችን በተመሳሳይ በአርሰናል የመረጃ ሰዓታችን በቃል ስፖርት ዩቲዩብ ቻናል እናካፍላችኋለን። ማንቸስተር ዩናይትድ ቤት ስንሄድ ወቅታዊ ጉዳዮች ሁሉ ከአንድ ሰው ጋር እየተያዙ ነው። በእርግጥ ዴሊ ሜል ሌላም ሰው አለ ብሏል። እነኚህን ሁለት ሰዎች እናካፍላችኋለን በመረጃ ሰዓታችን። የማንቸስተር ዩናይትድ አማካይ ስፍራ ተጫዋቾቹን እናነሳለን። አንድም ተጫዋች በማንቸስተር ዩናይትድ ምክንያት ቅጣት ይጠብቀዋል እየተባለ ነው። ለመሆኑ ተጫዋቹ በምን ምክንያት ቅጣት ይጠብቀዋል? ቃል ስፖርት ዩቲዩብ ቻናል በመረጃችን ተካቷል። ላይክ ስላረጋችሁን አመስጋኞች ነን። መልካም ቆይታ። በአገር ቤት እንጀምር። የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ዛሬም ቀጥለው ሲካሄዱ ነበር። ወደ ቤተሰቦቻችን አንደኛው መርሃ ግብር ኢትዮጵያ ቡናን ከሃዲያ ሆሳዕና ያገናኘ መርሃ ግብር ነበር። ጨዋታው ለተመልካች አዝናኝ ነበረ። ወደ 4 ግቦችን ተመለከትንበት። ሃዲያ ሆሳዕና ከኢትዮጵያ ቡና የሃዲያ ሆሳዕና 2 ግቦች ኢዮብ አለማየሁ ብሩክ በየነ ሲያስቆጥር 40ኛውና 88ኛው ደቂቃ ላይ ለኢትዮጵያ ቡና 28ኛው ደቂቃ ዘላለም አባተ 43ኛው ደቂቃ ላይ ራምኬል ጄምስ ግቦችን አስቆጥረው ጨዋታው 2-2 በሆነ አቻ ውጤት ተጠናቋል። ዛሬ ከነበሩ ጨዋታዎች በርከት ያሉ ግቦችን ያየንበት እንደማለት ነው። ኢትዮጵያ ቡና ነጥቡን ከ36-37 ሃዲያ ሆሳዕና ነጥቡን ከ32 ወደ 33 ያሳደጉበትም ነው። ሌላኛው መርሃ ግብር ውድ ቤተሰቦቻችን ኢትዮጵያ ንግድ ባንክ ከሲዳማ ቡና ያደረጉት ጨዋታ ነበረ። ጨዋታውን ሲዳማ ቡና 1-0 በሆነ ውጤት ድል አድርጓል። ከቅዱስ ጊዮርጊስ ያስፈረሙት አቤል ያለው በ45ኛው ደቂቃ ተጠናቆ በጭማሪው አንደኛ ደቂቃ ነው የማሸነፊያውን ግብ ያስቆጠረው። አቤል ያለው በአመቱ ያስቆጠረው የሊግ ግብ ብዛት 12 በማድረስ የሊጉ ኮከብ ግብ አግቢነትን ደረጃ አሁንም ይመራል። ሲዳማ ቡና ማሸነፉን ተከትሎ የሊጉን መሪነት ወደ 8 ነጥብ አሳድጎት ዘንድሮ ሻምፒዮንነቱን ሊያውጅ በጣም የቀረበው የኢትዮጵያ ፕሪሚየር ሊግ ክለብ ሆኗል። ሲዳማ ቡና ነጥቡን 51 በማድረስ አንደኝነቱን ሲያጠናክር ኢትዮጵያ ንግድ ባንክ በ34 ነጥቦች በጊዜያዊነት 9ኛ ደረጃ ላይ ይገኛል። ውድ ቤተሰቦቻችን የኢትዮጵያ ፕሪሚየር ሊግ በእርግጥ ደረጃ ሰንጠረዦቹን ሁሉም ጨዋታዎች ተደርገው ከተጠናቀቁ በኋላ በዚህ ዩቲዩብ ገጻችን ላይ ለእናንተ ውድ አድማጮቻችን በስፋት እናካፍላችኋለን። ሌላኛው መርሃ ግብር
ኢትዮጵያ ፕሪሚየር ሊግ የአዳማ ከተማና ኢትዮ ኤሌክትሪክ ጨዋታ ነበረ። ጨዋታው በኢትዮ ኤሌክትሪክ 1-0 አሸናፊነት ተጠናቋል። ያሬድ የማነ ነበረ 43ኛው ደቂቃ ላይ ኢትዮ ኤሌክትሪክን የማሸነፊያ ግብ ከመረብ ማዋሃድ የቻለው። አዳማ ከተማ 5ኛ ተከታታይ ሽንፈታቸው ነው በነገራችን ላይ ዛሬ የሚያስተናገዱት። ኢትዮ ኤሌክትሪክ ድል ማድረጉን ተከትሎ ነጥቡን 41 አድርሷል። አዳማ ከተማ እዛው 33 ላይ ቀርቷል። እንዳልኳችሁ ደረጃ ሰንጠረዡን በቀጣይ የመረጃ ሰዓታችን ሁሉም ጨዋታዎች ተደርገው ሲጠናቀቁ ነው የምንነግራችሁ። ቃል ስፖርት ዩቲዩብ ቻናል ይህን መረጃ ለእናንተ ውድ አድማጮቻችን ልናጠናቀር ስንል የኢትዮጵያ ፕሪሚየር ሊግ ወላይታ ዲቻ ከፋሲል ከነማ ጨዋታ ላይ ነበሩና የዚህን ጨዋታ አጠቃላይ ውጤትና ቀጣይ መርሃ ግብሮችን በተመለከተ በቃል ስፖርት ዩቲዩብ ቻናል ተጨማሪ መረጃዎችን እንደዚሁ ይዘንላችሁ እንደምንመጣ ቃል ገባን። በድጋሚ ላይክ እያረጋችሁ ሐሳብ አስተያየታችሁንም እያጋራችሁን ከዩቲዩብ ገጻችን ጋር አብራችሁን ቆዩ። ስለ ሳር ማውራት ሞኝነት ነው ያሉት የአትሌቲኮ ማድሪዶ ፕሬዝዳንት ሉዊስ ሱዋሬዝ ናቸው። የአትሌቲኮ ማድሪዶ ፕሬዝዳንት ሉዊስ ሱዋሬዝ አሰልጣኝ ሃንሲ ፍሊክ የሜዳው ሳር ላይ ያቀረቡት ቅሬታን አጣጥለዋል። የባርሴሎና አሰልጣኝ ሃንሲ ፍሊክ የይፋ የሜትሮፖሊታኖ ስቴዲየም ሜዳ ሳር እንዲገመግም ጠይቀው ነበረ። ስለ ጉዳዩ የተጠይቁት የአትሌቲኮ ማድሪዶ ፕሬዝዳንት ሉዊስ ሱዋሬዝ ከወሳኝ ጨዋታ በፊት ስለ ሜዳው ሳር ማውራት ይሄ ሞኝነት ነው ብሏል። አክሎም አንዳንዶች አጭር ጸጉር ይወዳሉ፣ አንዳንዶች ደግሞ ረጅም ይወዳሉ። ሃንሲ ፍሊክ የሚወዱት አጭር ጸጉር መሰለኝ ሲሉ ተደምጠው እንዲሁም በቀልድ መልክ ጉዳዩን ያልፈውታል። የባርሴሎና አሰልጣኝ ሃንሲ ፍሊክ የአትሌቲኮ ማድሪድ ጨዋታ ላይ የነበረውን ቅሬታ በተመለከተ በተለይም ሳሩ በጣም አድጓል፣ ይሄን ያደረጉት ደግሞ ሆን ብለው አጫጭር ኳሶችን እንዳንቀባበልበት ነው በሚል ቅሬታ አቅርበዋል። እንደ ፕሮቶኮሉ ከሆነ የሳር ቁመቱ 30 ሚሊ ሜትር መሆን እንዳለበትና ከዛ እንደማያልፍ ይታወሳል። አሁን ግን ሳሩ አድጓል በሚል እሳቸው ቅሬታ አቅርበዋል። ይሄን ያሉት አጫጭር ኳስ እንዳንቀባበል ሆኗል እያሉ ነው። የአትሌቲኮ ማድሪዱ ፕሬዝዳንት ግን ሞኝነት ሲሉት ተደምጠዋል። ባርሴሎና ለመጨረሻ ጊዜ የአውሮፓ ሻምፒዮንስ ሊግ የፍጻሜን ጨዋታ የተጫወተው ከ11 ዓመት በፊት አካባቢ ውድ ቤተሰቦች 2015 ከ11 ዓመት በፊት ነበረ በሉዊስ ኤንሪኬ ዘመን። በእርግጥ ያ ዘመን ይሄ ሶስቱንም ዋንጫ ያነሱበት ነበረ። ኮፓ ዴላሬ፣ ላሊጋንም ሻምፒዮንስ ሊግም ያነሱበት ነበረ። የቡድኑ ወሳኝ ተጫዋች ማርከስ ራሽፈርድ በማንቸስተር ዩናይትድ 2023 ላይ በጣም ድንቅ ጊዜን ካሳለፈ በኋላ አሁን ላይ ሌላ በጣም አስደናቂ ውድድር ዓመትን እያሳለፈ ይገኛል። 12 ጎል 10 አሲስት ነበረው በወቅቱ። የመጨረሻዎቹ እንግዲህ ጨዋታዎች ላይ ምን አይነት እንቅስቃሴን ያደርጋል የሚለው ይጠበቃል። የዚህን ተጫዋች ኮንትራት በተመለከተ በወጡ መረጃዎች መሰረት አሁንም አዲስ ነገር የለም። ከማንቸስተር ዩናይትድ ጋር ግን በድርድር የውሰት ውሉን ለማራዘም ፍላጎት እንዳለ ግን ይታወቃል። በባርሴሎና በኩል በመጀመሪያው አትሌቲኮ ማድሪድ ጨዋታ በካምፕኑ የነበረው የዳኝነት ውሳኔ ላይ ቅሬታ አቅርቦ እንደነበረ ይታወቃል። ለዩኤፋ የአውሮፓ እግር ኳስ ማህበር አሁን ላይ ቅሬታውን ውድቅ አድርጎታል። ዩኤፋ ዲሲፕሊን አካል የባርሴሎና ቅሬታ ተቀባይነት የለውም በማለት የባርሴሎናን ጥያቄ ውድቅ አድርገውታል። እናም በዚህ መሰረት የዳኝነቱ ሂደት ላይ የነበሩት አልቢትር ቅጣት ይጣልባቸው ቢልም ባርሴሎና ነገር ግን ዳኛው የወሰኗቸው እያንዳንዱ ውሳኔ በጣም የተለዩ ወጣ ያሉ ወይም ደግሞ ለቅጣት የሚዳረጉ አይደለም በሚል የባርሴሎናን ጥያቄ ውድቅ አድርጓል። የአውሮፓ እግር ኳስ ማህበር ስቴዲየሙን መመልከት የሳሩን ቁመት መስፈርቱን እንደሚያሟላና በቂ ውሃም መጠጣቱን እንዲሁ በዚሁ አጋጣሚ ማረጋገጣቸውን ይፋ አድርገዋል። በተለይም የሃንሲ ፍሊክን ቅሬታ ተከትሎ ማለት ነው። ውሳኔ ማለት እርምት እንዳለና ሁሉ ነገር የተረጋገጠ መሆኑንም አረጋግጠናል ብለዋል። በዚሁም መግለጫቸው ላይ የአትሌቲኮ ማድሪዱ ተጫዋች ግሪዝማን የውድድር ዓመቱ ይሄ የመጨረሻዎቹ ወራት እንደሆኑ ይታወቃል። ወደ አሜሪካ ሜጀር ሊግ ሶከር ያመራል። በአለፉት 10 ዓመታት ውስጥ አንቶን ግሪዝማን በአትሌቲኮ ማድሪድም ይሁን በባርሴሎና በተጫወተባቸው ጊዜ ውስጥ ከ25 በላይ የግብ አስተዋጽኦን ያበረከተው በአንድ አጋጣሚ ብቻ ነበረ። የመጨረሻ ውድድር ዓመቱን እያሳለፈ ነው። በዋንጫ ያጠናቅቃል አያጠናቅቅ የሚለው ደግሞ በትልቁ ይጠበቃል። እንዲህ አይነት ቁጥሮችን ካነሳን ባየር ሙኒክ ቤት እንሂድ። የሪያል ማድሪድ ተፋላሚዎቹ ባየር ሙኒክ በአውሮፓ ሊግ ውስጥ ያለው ተጽዕኖ ቀላል የሚባል አይደለም። በነገራችን ላይ በባየር ሙኒክ በኩል በአውሮፓ ውድድሮች ላይ ሃሪኬን 49 ጎልና 5 አሲስት፣ ኦሊሴ 17 ጎልና 25 አሲስት አላቸው።
ይሄ የግብ አስተዋጽኦ የነኚህ የሁለቱ ብቻ ጥራቱ ከፍ ያለ ነው። የዲያዝን ከጨመርንበት ደግሞ ሌላ በጣም ከፍ ያለ ጥራት ይሆናል። በዚህ ሳምንት በሚደረገው የአሊያንዝ አሬና ጨዋታ ላይ በትልቁ ተጽዕኖ ሊፈጥሩ ከሚችሉ ተጫዋቾች ሲላቸው ቲኤንቲ ስፖርት በፊት ገጹ ላይ ይዞት ወጥቷል። የኔይማር ጁኒየርን ጉዳይ በተመለከተ በዓለም ዋንጫ ይሳተፋል አይሳተፍም በሚለው ጉዳይ ላይ ውሳኔዎች እየተጠበቁ እንደሆነ ይታወቃል። ውሳኔውን የሚወስኑ ደግሞ አንደኛው ካርሎ አንቸሎቲ ናቸው። ካርሎ አንቸሎቲ የኔይማርን ሁኔታ ለመወሰን በአካል ተገኝተው የሳንቶስን ጨዋታ እንደሚታደሙ አሳውቀዋል። ጥሩ ነገር ከተመለከቱም ወደ ዓለም ዋንጫ ይዞት እንደሚያቀኑ ነው መረጃዎቹ እየወጡ የሚገኙት። በርካቶች ከኔይማር ጎን ቆመዋል። አሁን ኔይማር መጠራት አለበት በሚል ላብነት ያክል ላሚን ያማል ኔይማር ጁኒየር በመጪው 2026 ዓለም ዋንጫ ላይ እንደሚኖር ተስፋ አደርጋለሁ። እሱ ለእኔ ከልጅነት ጀምሮ ትልቁ አርአያዬ ነው። በዓለም ዋንጫ እንደማየው ተስፋ አደርጋለሁ ብሏል። በርካታ ብራዚሊያን የቀድሞ ተጫዋቾች ያለ ኔይማር ሀገራችን ዋንጫውን ባታስብ እያሉ ነውና ካርሎ አንቸሎቲ በአካል ተገኝተው የሳንቶስን ጨዋታ በቀጣይ ይመለከታሉም ተብሎ እንዲሁ ይጠበቃል። ውድ ቤተሰቦቻችን ከቃል ስፖርት ዩቲዩብ ቻናል የሰዓቱን የተመራረጡ ስፖርታዊ ጥንቅር እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። በፕሪሚየር ሊግ የመረጃ ሰዓታችን ስትቆዩ ግን ላይክ ብታደረጉን ለእኛ በብዙ ይጠቅመናልና ለፈጣን መረጃዎቻችን ላይክ እያደረጋችሁ አበረታቱን ብለናል። ቃል በገባ ነው መሰረት 32ኛ ሳምንት የሁስኮርድን የአለን ሺረርን ምርጦች ይዘን እንመጣለን ብለን ነበር። ከ32ኛ ሳምንት ተወዳጁ የእንግሊዝ ፕሪሚየር ሊግ ጨዋታ መጠናቀቅ በኋላ ሁስኮርድ ምርጥ 11ን ይፋ አድርጓል። በዚህ መሰረት የሰንደርላንዱ ግብ ጠባቂ ሮፊስ ተመርጧል። አራቱ ተከላካዮች ዊፌር ከብራይተን፣ ማቭሮፓኖስ ከዌስትሃም ዩናይትድ፣ ጌ ከሲቲ እና ዊሊያምስ ከኖቲንግሃም ፎረስት፣ ሁለት የአማካይ ስፍራ ተጫዋቾች ቸርኪ ከሲቲ፣ ሶቦዝ ላይ ከሊቨርፑል፣ የቀኝ የማጥቃት ስፍራውን ጀረድ ቦውን ከዌስትሃም፣ ግራውን ሪዮ ንጉማ ከሊቨርፑል፣ 29 ቁጥሮች ካስቶላኖስ ከዌስትሃም ዩናይትድ እና ኦካፎር ከሊድስ ዩናይትድ በ4-4-2 የሁስኮርድ የሳምንቱ ምርጥ 11 ናቸው። ከ32ኛ ሳምንት ጨዋታ መጠናቀቅ በኋላ የእናንተ ጎደለ የምትሉት ካለ በሁስኮርድ ስር ጻፉልን። ውድ ቤተሰቦቻችን በተመሳይ 32ኛ ሳምንት ሁሉም መርሃ ግብሮች ተደርገው ከተጠናቀቁ በኋላ ፕሪሚየር ሊጉ በኦፊሻል ገጹ ላይ የሳምንቱን ምርጥ ተጫዋች ምረጡ ብሎ 8 እጩዎችን ይፋ አድርጓል። በዚህ መሰረት የዌስትሃም ዩናይትዱ ቭላቲን ካስቴላኖስ፣ የሲቲው ሪያን ሼርኪ፣ የክሪስታል ፓላሱ ዣን ፌሊፔ ማቴታ፣ የዌስትሃም ዩናይትዱ ኮንስቲያኖስ ማቭሮፓኖስ፣ የሊድስ ዩናይትዱ ኖሃ ኦካፎር፣ የብራይተኑ አሌክስ ስኮት፣ የብሬንትፎርዱ ኢገር ቲያጎ እና የብራይተኑ ማቲያስ ዊፈር እነዚህ 8 ተጫዋቾች በተወዳጁ የእንግሊዝ ፕሪሚየር ሊግ 32ኛ ሳምንት ባሳዩት ብቃት እጩ ሆነው ቀርበዋል። ከነኚህ ውስጥ የሳምንቱ ምርጥ ተጫዋች ማን ነው? እንዲሁ በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ጻፉልን። ኤሊዮት አንደርሰን በአውሮፓ ውስጥ በጣም ግዙፍ ቁጥሮች አሉት። በአውሮፓ ግዙፍ ክለቦችም ይፈለጋል። 101 በላይ ኳሶችን በተቃራኒ ቡድን አጨናግፏል። ይሄ በአውሮፓ ውስጥ ቀዳሚ ያደርገዋል። በአውሮፓ ታላላቅ ሊግ ውስጥ ወደ ቤተሰቦቻችን ከ200 በላይ የአንድ ለአንድ ግንኙነቶችን አሸንፏል። ወደ 258 ነው 50 ኳሶችን ያሸነፈው። ይህም ቀዳሚ ያደርገዋል። በአውሮፓ ዙሪያ የበርካቶችን ቀለብ የሳበ ተጫዋች ሆኗል ኤሊዮት አንደርሰን። በነገራችን ላይ በሁሉም መድረክ ላይ በኖቲንግሃም ፎረስት በኩል እየተጫወተ ይገኛል። በእርግጥ በጊዜ የተሰናበተባቸው የጥሎ ማለፍ ጨዋታዎች እንዳሉ ሆኖ ማለት ነው። ያም ተጫዋቹ ከሳምንት በወጥነት እንዲጫወትና በፊትነሱ እንዲቆይ አድርጎታል ይላሉ በርካቶች። የበርካቶችን ቀልብ የሳበው ኤሊዮት አንደርሰንን ሲገልጹት የዛሬው ሰበር መረጃ የበርንማውዙ አሰልጣኝ አንዲ ኤራኦላ ከክለቡ ጋር እንደሚለያዩ መረጋገጡ ነው። አሰልጣኝ አንዲ ኤራኦላ በውድድር ዘመኑ መጨረሻ ከበርንማውዝ ጋር እንደሚለያዩ ተረጋግጧል። በርንማውዝ በኩሉ እንዲቆዩ ከፍተኛ ጥረት ቢያደርግም ሊሳካለት እንዳልቻለ ዘ አትሌቲክ አረጋግጧል። አሰልጣኝ አንዲ ኤራኦላ አዲስ ክለብ በመፈለግ በርንማውዝን ለመልቀቅ መወሰናቸው ተረጋግጧል። የኤፕሲቺው አሰልጣኝ ኬረን ማክነን የቀድሞ የማንቸስተር ዩናይትድም ረዳት አሰልጣኝ ነበሩ። በቀጣይ የበርንማውዝ መንበረ ስልጣንን ይረከቡታል ተብሎ ይጠበቃል። አንዲ ኢራኦላ በበርንማውዝ ታሪክ የማይረሱት አሰልጣኝ ናቸው። አንዲ ኢራኦላ 108 ጨዋታን እስካሁን መርተው 38 ድል፣ 35 አቻ፣ 35 ሽንፈት፣ 32 በመቶ የማሸነፍ ንጻሬ በጨዋታ 1.38 ነጥብ የሚያገኙ
በታሪክ በርካታ ነጥቦችን የሰበሰቡ አሰልጣኝ ናቸው፣ በአንጻራዊነት ማለት ነው። ኤዲ ሃው ወደ 1.1 ይሰበስቡ ነበር። ጋሪ ኦኔል ወደ 1.06፣ ስኮት ፓርከር ወደ 0.75 እያለ ይቀጥላል። የአንዲ ኢራኦላን ያክል ግን በአማካይ በጨዋታ ከፍተኛ ነጥብ ሲያገኝ ነበረ። አንድም አሰልጣኝ በበርንማውዝ ውስጥ አልነበረም። አንዲ ኢራኦላ ሰነበታቸው እውን ከሆነ በኋላ የእሳቸው ማንነትና ሌጋሲ በበርካቶች እየተወደሰ እየተነሳ ይገኛል። ለአብነት ያክል 2023 ዲሴምበር 9 ላይ ማንቸስተር ዩናይትድን 3-0 ያሸነፉበት፣ ኦገስት 31 2024 ከኤቨርተን ጋር 3-2 ድል ሲያደርጉ የመጡበት ካምባክ፣ ኦክቶበር 2024 ላይ አርሰናልን 2-0 ያሸነፉበት፣ በኖቬምበር 2 2024 ማንቸስተር ሲቲን 2-1 ያሸነፉበት፣ በዲሴምበር 22 2024 ማንቸስተር ዩናይትድን በድጋሚ 3-0 የረቱበት፣ በጃንዋሪ 18 2025 ኒካስል ዩናይትድን 4-1 የረቱበት፣ በጃንዋሪ 2025 በ25ኛው ቀን ላይ 5-0 ኖቲንግሃም ፎረስትን የረቱበት፣ በሜ 3 2025 አርሰናልን 2-1 የረቱበት፣ በጃንዋሪ 2026 በሰባተኛው ቀን ላይ ቶትናምን 3-2 የረቱበት፣ በጃንዋሪ 24 2026 ሊቨርፑልን 3-2 የረቱበት፣ በኤፕሪል 11 2026 አርሰናልን 2-1 የረቱበት። ያ ብቻ አይደለም ውድ ቤተሰቦቻችን፣ በተለይም በማንቸስተር ዩናይትድ ላይ በዚህ ሳምንት በማንቸስተር ዩናይትድ ላይ 3-0 በተከታታይ ያሳኩትን ድል ጨምሮ በማንቸስተር ዩናይትድ ያልኳችሁ ስማቸው እየተያዘ ስለሆነ ነው፣ እንመለስበታለን። ያሳኳቸው ድሎች በጣም ቀላል የሚባሉ አይደሉም። የእሳቸው ታሪክ በብዙ መንገድ በበርንማውዝ ቤት ተነግሮ የሚያልቅ አይደለም። ውድ ቤተሰቦቻችን መዳረሻቸውን በተመለከተ ነው። ከዩናይትድ ጋር ምን እንዳገናኛቸው በመረጃ ሰዓታችን የዩናይትድ የመረጃ ክፍለ ጊዜ የምናካፍላችሁ ይሆናል። በአለን ሺረርን በኩል የሳምንቱ ምርጥ 11ዶች ይፋ ተደርገዋል። ግብ ጠባቂ የበርንማውዙ ቀጣይ ተሰናባቹ አንዲ ኢራኦላ ተመርጠዋል። ወደ ቤተሰቦቻችን የአለን ሺረር የሳምንቱ ምርጥ 11 በ4-3-3 ፎርሜሽን ይፋ ተደርገዋል። አራቱ ተከላካይ ዊፈር፣ ማቭሮፓኖስ፣ ጉዬና ትራፎርት፣ የአማካኝ ስፍራው ላይ 6 ቁጥሩን ስኮት፣ ከሱ ፊት አማካዮቹን ኦካፎር እና ንጉማ፣ የፊት መስመር 3 ተጫዋቾች ካስቴላኖስ ከዌስትሃም ዩናይትድ፣ የጋር ቲያጎ ከብሬንትፎርድ እና ዣን ፌሊፔ ማቴታ ከኒካስል ዩናይትድ። እንዳልኳችሁ ምርጡ አሰልጣኝ ደግሞ አንዲ ኢራኦላ ነው ሲል መርጧል። ይሄ በአለን ሺረር በኩል ነው። ምናልባት ግብ ጠባቂ ካልነገርኳችሁ ከሄለርን ነው ከብሬንትፎርድ የመረጠው። ምናልባት ከሁስኮርድ እና ከአለን ሺረር ምርጥ 11 በተሻለ መንገድ ሁሉንም ያማከለና ያካተተ ተገቢው ምርጫ ነው የምትሉት የትኛው ነው? ቃል ስፖርት ዩቲዩብ ቻናል ላይ ያጋሩን። ማንቸስተር ሲቲ የመጨረሻዎቹን ጨዋታዎች ሲጫወት ባለፉት 5 ዓመታት በፕሪሚየር ሊጉ ማለትም 2021-22 ጀምሮ ወደ 43 ጨዋታዎችን አድርጓል። ማንቸስተር ሲቲ ባለፉት 5 ዓመታት የመጨረሻ 43 ጨዋታ አንድ ጨዋታ ብቻ ነው የተሸነፈው። ውድ ቤተሰቦቻችን 10 ጨዋታቸው ወጥቷል፣ 32ቱን ድል አድርጓል። ያ ማለት ማንቸስተር ሲቲ ከመጨረሻ 10 ጨዋታዎች ውስጥ ባለፉት 5 ዓመታት አንዴ ነው የተሸነፈው። ይሄ በርካቶች ሲቲ እንደ ልማዱ ወደ ፕሪሚየር ሊግ ሻምፒዮንነት እየገሰገሰ ነው ብለው ለአርሰናል እንዲሰጉ ያደረገና ራሱ የማንቸስተር ሲቲን ደጋፊዎች ደግሞ ክለባችን እናውቀዋለን፣ ልምድ አለው፣ አሁን ለዋንጫው ተስፋ አለን ብለው ከአርሰናል ጋር ያለው የነጥብ ልዩነትን አጥብበው ዋንጫውን እንደሚወስዱ ተስፋ የሰነቁበት ነው። እንዳልኳችሁ ነው። ባለፉት 5 ዓመታት መጨረሻ ከነበሩት 10 ጨዋታ ከ43ቱ ሲቲ አንድ ጨዋታ ብቻ ነው የተሸነፈው። ሃላንድ ፈንጠዝያ ላይ ነው። ውድ ቤተሰቦቻችን የማንቸስተር ሲቲው ሃላንድ ፈንጠዝያ ላይ ቢሆን ግን አይገርምም። አርሰናል ተሸነፈለት በአንድ ኢራኦላ ቡድን በርንማውዝ፣ ሲቲን ራሳቸው ረቱ። ስለዚህ ሌላ ፈንጠዝያ ነው። ማንቸስተር ዩናይትድ የከተማ ተቀናቃኝ ክለቡ በዚህ ሳምንት በሊድስ ተሸነፈ። ይህ ሲሆን ታዲያ በማህበራዊ ትስስር ገጹ ላይ የኦካፎርን ምስል ለጥፎ ሳምንቱ ሰላም ነው እያለ ነው። የማንቸስተር ሲቲ ተጫዋች
ኤርሊንግ ብሮት ሃላንድ። በእርግጥ በሱ ምክንያት አንቶኒ ሴሜንዮ የዘረኝነት ጥቃት እንዳስተናገደ ይታወቃል። ኳስ ለምን አልሰጠውም በሚል ምክንያቱም ከኢጋር ቲያጎ ጋር በቀጥታ የከፍተኛ ግብ አስቆጣሪ ፉክክር ውስጥ ስለነበረ ማለት ነው። ከሃላንድ መለስ ስንል ቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ በተደጋጋሚ የመጣለን ጥያቄ የኒክ ኦራይሌን የጉዳት ሁኔታ በተመለከተ ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችንና ጥያቄውን ያቀረባችሁልን ቤተሰቦቻችን የኒክ ኦራይሌ የጉዳት ሁኔታ ምርመራ ላይ ነው። ለአርሰናሉ ጨዋታ በጣም አጠራጣሪ እየተባለ ነው። ከዛ ውጭ ጆን ስቶንስም ጨምሮ እነ ብራሂም ዲያዝ በጨዋታ ቀጣይ ስለመገኘታቸው የተረጋገጠ ነገር የለም። ስለዚህ አሰልጣኙን ጋዜጣዊ መግለጫ እየጠበቅን ነው። አፕዴት የሆነ መረጃ ሲኖር ግን ለአድማጭ ተመልካቾቻችን በቃል ስፖርት ዩቲዩብ ቻናል እንደምናደርሳችሁ ቃል ገብተናል። በቼልሲ ተናፍቋል። የተናፈቀው ሰው ኒኮላስ ጃክሰን ሲሆን ናፋቂው ጆኖቢ ሚካኤል መሆኑ ነው ትንሽ ነገሩን ግርም የሚያስደረገው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ጆኖቢ ሚካኤል ከዚህ በፊት እንዳለው ከሆነ እንደ ኒኮላስ ጃክሰን አይነት አጥቂን ይዞ ቼልሲ የፕሪሚየር ሊግ ዋንጫን ባያስብ ይሻላል። እሱ ወጥቶ ልክ እንደ ናይጄሪያዊ አጥቂ ቪክተር ኦሲሜን ያለ ተጫዋች ያስፈልጋል ሲል እንደነበረ የሚዘነጋ አይደለም። በተለይም ደግሞ እንደ ጃክሰን ያለ ተጫዋች በቂ አይደለም፣ ብቁ አይደለም በሚል አሁን ታዲያ ይሄው ጆኖቢ ሚካኤል ሐሳቡን ቀይሯል። እኛ አተነዋል ጃክሰንን ምን እየሰጠን እንደነበረ አሁን ገብቶናል። ያለ አጥቂ ነው እየተጫወትን ያለ ነው እያለም ይገኛል። ይሄን ያለው ጆኖቢ ሚካኤል ግን ከጥቂት ከዓመት በፊት ያው ጃክሰን የቼልሲ ተጫዋች በነበረ ሰዓት እንደዛ መተቻቱ ይታወቃል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ጃክሰን ንብረትነቱ አሁንም የቼልሲ ግን እንደሆነ ይታወቃል። በቼልሲ በኩል ማማዱ ሳንጋሬን ለማስፈረም ፍላጎት አላቸው። በእርግጥ የፈላጊዎቹ ቁጥር በርከት ያለ ቢሆንም የሌንሱን ተጫዋች ማማዱ ሳንጋሬን በቀጣይ ክረምት ላይ ወደ ቡድኑ የማምጣት ፍላጎት አለው። እናም በቀጣይ የቡድኑ አካል ይሆን ዘንድም ትልቅ በጀት በድተዋል እየተባለ የሚገኘው በተጫዋቹ በኩል በፍራንስ ሊጋ ሁለተኛ ደረጃ ላይ በሚገኘው ሌንስ 25 ጨዋታን አድርጓል። ማማዱ ሳንጋሬ በ25ቱ ጨዋታ ውስጥ 23ቱን በቋሚነት ነው የጀመረው። አጠቃላይ ወደ 1967 ደቂቃን ተጫውተዋል። በጨዋታ ደረጃ በጣም ጥሩ ፎርም ያለው ተጫዋች ነው። ለአብነት ያክል በጨዋታ 1.4 ኳሶችን ያቋርጣል። በጨዋታ ወደ 2.8 ታክሎችን ይወርዳል። ሶስተኛ የሜዳ ክፍል ወይም ተቃራኒ ቡድን ላይ ፖሴሽንን አንድ ጊዜ በጨዋታ ያሸንፋል። መልሶ ኳስን የመቆጣጠር ሂደቱን ብናይ ወደ 6.8 ነው በአማካኝ። በጨዋታ ከአንድ በላይ ኳስን ከግብ ክልል ያርቃል። የአንድና አንድ ፍልሚያን በጨዋታ ወደ 6.4 ያሸንፋል። ቼልሲ ቀጣይ የኛ ነው የሚሆነው ብለው በዝርዝራቸው ውስጥ የያዙት ተጫዋች ማማዱ ሳንጋሬ። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ፣ ላይክ ማድረግ እንዳይረሳም። የሰሜን ለንደኑ ክለብ አርሰናል አሰልጣኝ ሚኬል አርቴታ ከተጫዋቾቹና ደጋፊው ጋር ፍርሃት አያስፈልግም ሲሉ ተደምጠዋል። ምንም ፍርሃት የለም፣ እኔ ጋ አሁን ፍርሃት ዜሮ ነው ሲሉ ተደምጠዋል። እንድትፈሩ አልፈልግም ሲሉ ለተጫዋቾቻቸውና ደጋፊዎቻቸው መልእክት ያስተላለፉት አርቴታ በሙሉ አቋማችሁና በጋለ ስሜት ላይ ቆዩ ሲሉ ተደምጠዋል። እኔ ከተጫዋቾቹና ደጋፊዎቹ መመልከት የምፈልገው ይህን የጋለ ስሜት ነው ሲሉ ተደምጠዋል። ስላሉበት ሁኔታ የተጠየቁት ሚኬል አርቴታ አሁን በጣም ደህና ነኝ ሲሉ ተደምጠዋል። በዚህ ደረጃ ለመገኘት ብዙ ሰርተናል፣ ብዙ ጉዞ አብረን ተጉዘናል። በዚህ ጉዞ አብረውን ለሆኑት ሁሉ ስራውን መጨረስ እፈልጋለሁ ሲሉ ተደምጠዋል። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ ውድ ቤተሰቦቻችን። አሁንም ምንም ፍርሃት አይሰማኝም፣ አላማና ጽናት አለ፣ እናደርገዋለን፣ በራስ መተማመናችን ከፍ ያለ ነው፣ እኔ ጋ ያለ ፍርሃት ዜሮ ሲሉት ተደምጠዋል። ሚኬል አርቴታ የበርንማውዙ ሽንፈትን ተጠይቀው ነበረ። ትልቅ ብስጭት ነው፣ በተለይም ልዩነቱን የማስፋት እድል በነበረን ወቅት በሜዳችን ላይ የደረሰው ሽንፈት ያበሳጫል። ለማሳካት እየሞከርን ያለነው አስቸጋሪና በጣም ከባዱን የውድድር ዓመት ነው። መንገዱን ቀላል እንዳልሆን እናውቃለን፣ ግን ጠብቁን ብለዋል። አርቴታ በክለቡ ባሳለፉት 6 ዓመት ተኩል ውስጥም ይህ ዓመት ያሰቡትን የማሳካት ትልቅ እድል እንዳላቸውም አምናለሁ ሲሉ ተደምጠዋል። የአርሰናል አለቃ ሚኬል አርቴታ በቃል ስፖርት ዩቲዩብ ቻናል የምትገኙ በእሳቸው ላይ ግን እምነት አላቸው ይጻፉልን። ሚኬል አርቴታ በዚህ ክለብ ታሪክ ውስጥ ታይቶ የማይታወቅ ነገር ለማሳካት እየሞከርኩ ነው ሲሉ ይህ ምን ያህል ከባድ እንደሆነ ባውቅም ለ22 ዓመታት ባናሸንፍም ግን አሁን ጊዜው ነው ሲሉ ተደምጠዋል። አሁን ባለንበት ሁኔታም የምወደው ነገር
በክለብ ውስጥ ምንም አይነት ቸልተኝነት የለም ብለዋል። በእርግጥ እቺ ቸልተኝነትን ቃል የተጠቀሙት በርካታ ሌጀንዶች አርሰናል ቸልተኛ ሆነዋል በዚህ ሰዓት ላይ በሚል ለቀረበላቸው ጥያቄ ነው። ለምሳሌ ላሉ እሳቸው ለሻምፒዮንስ ሊግ ስለማለፍ ምንም አይነት ጥያቄ አልጠየቃችሁኝም፣ ምክንያቱም ሙሉ ለሙሉ እንደ ተራ ነገር ተደርጎ የሚወሰድ ጉዳይ ሆኗል። ነገር ግን እኛ ቸልተኝነት ያሳየንበት አንድም ጨዋታ አንድም መርሃ ግብር የለም ብለዋል። እናሳ ያ በስታንፎርድ ብሪጅ የእርሶ የሚያሰለጥኑትን ክለብ አርሰናልን ሃይላንድ ይዞ ሲጨልጥ የነበረውስ ደጋፊ ተብለው ጥያቄ ቀርቦላቸው ነበረ። ቃል ስፖርት ዩቲዩብ ቻናል ቤተሰቦችን በተደጋጋሚ ለምንድነው ይህ ደጋፊ ሲያደርግ ያንን ያየ ነው የሚል ጥያቄ ጠይቃችሁ ምላሹን አደርሰናችኋል። እሳቸውም ይቀጥላሉ። በኤምሬትስ ውስጥ 60 ሺህ አስደናቂ ደጋፊ ያሉኝ አንድ ስታንፎርድ ብሪጅ ላይ የእኛን አርማ የያዘ ሃይላንድ ስለጠጣ ደጋፊ አልጨነቅም ብለዋል። በእሳቸው ጋዜጣዊ መግለጫ ጎን ለጎን አብሯቸው የነበረው ኤዜ ነው። በአርሰናል ላይ ጥርጣሬ ባላቸው ሰዎች ጉዳይ ምን ትላለህ ሲባል ስለ እነሱ አይመለከተኝም ብሏል። ኤብሬቼ ኢዜ ስለ ሻምፒዮንስ ሊጉም ይቀጥላል። ሁላችንም ያለንበትን ሁኔታ እናውቃለን እና ምን አደጋ ላይ ይጥለናል የሚለውንም ጠንቅቀን እናውቃለን። ታላቅ በራስ መተማመን አለን። በአሰልጣኙም ላይ ያለው ነገር ያ ነው ብሏል ኤብሬቼ ኢዜ በእግር ኳስ ዓለም የሚደረገው አብዛኛው ነገር ጋዜጠኞችን ችላ ማለት ነው፣ እናንተ ናችሁ ነገሮችን የምታባብሱት ብለዋል። የኤፋ ሻምፒዮንስ ሊግ ልዩ ውድድር ነው። እናም በዚህ ውድድር ላይ መሳተፌ ለእኔ እንደ ግልም ህልም ነበር ሲል ተደምጧል። አርሰናል እየተጫወተ የሚገኘው ኤብሬቼ ኢዜ በጋዜጣዊ መግለጫውም ላይ በነበረ ሰዓት ከሰጠው የተወሰደ ነው። ኤብሬቼ ኢዜ ስለ ዮኬሬሽም ተናግሯል። እሱ ጥሩ ሰውና ልዩ ተጫዋች ነው፣ ሁሉንም ነገር በሜዳ ላይ ለመስጠት ፈቃደኛ የሆነ ተጫዋች ሲለው ተደምጧል። ከዚህ ጋር በተያያዘ በበርንማውዝ ሽንፈት ሜዳው ደረቅ ሆኖብን ነው የተሸነፍነው ያለው ደግሞ ቪክተር ዮኬሬሽ ነው። ስትንሸነፍ እንደዛ ማውራት እንደሌለብህ ተምሬበታለሁም ብሏል። የመድፈኞቹ አጥቂ ቪክተር ዮኬሬሽ ከበርንማውዝ ሽንፈት በኋላ ሜዳው ምክንያት አድርጎ ነበረ። ዮኬሬሽ በዕለቱ እውነት ለመናገር ሜዳው ትንሽ ደረቅ ነበር፣ አላገዘንም ሲል ነበር ስለ ኤምሬትስ ሜዳ የተናገረው። አሰልጣኝ ሚኬል አርቴታ ስለ አስተያየቱ ተጠይቀው የተማርኩት ነገር ቢኖር ጨዋታ ስትሸነፍ በጭራሽ እንደዛ አይነት ነገር እንደማታወራ ነው ሲሉ የዮኬሬሽ ሐሳብን አጣጥለውታል። በእርግጥ የራሳቸው ሜዳ በገዛ ደጋፊያቸው ፊት ከደረሰ ሽንፈት በኋላ ነበረ ቪክተር ዮኬሬሽ ሜዳው አላገዘንም፣ ሳሩ ደረቀብን ብሎ ሲያማረር የነበረው። የቃል ስፖርት ዩቲዩብ ቻናል የአርሰናል ደጋፊዎች ግን ለሽንፈቱ ምክንያቱ ማን ነበር ያለት? የእናንተን ጻፉልን። አርሰናል ዛሬ በነበረው ልምምድ ላይ ዴክላን ራይስን ጨምሮ የተወሰኑ ተጫዋቾች አልነበሩም። ስለ ሁኔታ የተጠየቁት ሚኬል አርቴታ የተጫዋቾች ሁኔታ ለማወቅ ጊዜ ያስፈልገኛል ብለዋል። ራይስ ለልምምድ ዝግጁ አልነበረም ያሉት ሚኬል አርቴታ ስለ ሁኔታው ለማወቅ ጊዜ አለን ብለዋል። ብዙ ጨዋታዎች ያደርገናል፣ ጉዳትም በዚህ ምክንያት ነው። ለመጫወት የቻሉትን ሁሉ ያደርጋሉ የተጎዱ ተጫዋቾች ብለዋል። በሌላ በኩል ዩሊያን ቲምበር እና ቡካዮ ሳካ አንዳቸው ወደ ሜዳ ይመለሳሉ ሲሉ ተናግረው ማን ነው ሲባሉ ግን አልናገርም ብለዋል። እንደተለመደው ሚኬል አርቴታ። ቃል ስፖርት ዩቲዩብ ቻናል ላይ ትገኛላችሁ። ላይክ እያረጋችሁን ቆዩ። በልምምድ ላይ ከዴክላን ራይስ፣ ቡካዮ ሳካ፣ ማርቲን ኦዴጋርድ፣ ሪካርዶ ካላፊዮሪ፣ ዩሊያን ቲምበር ጨምሮ ረጅም ጊዜ ጉዳት ላይ ያለው ሚኬል ሜሪኖን እንዳልተመለከትናቸው ይታወቃል። ከዚህ ጋር በተያያዘ ለአርሰናል ደጋፊዎች በዚህ የጉዳት ዜና ዙሪያ በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን ተጨማሪ መረጃዎችን አጣርተን ይዘን ስለምንመጣ ሰብስክራይብ አድርጋችሁን ጠብቁን። አንዲ ኢራኦላን ማንነትና ምንነታቸውን በበርንማውዝ ዛሬ ስንብታቸውን ተከትሎ ወይም ቀጣይ ዓመቱ ሲጠናቀቅ ቀጣይ ክለቡን እንደሚለቁ መገለጹን ተከትሎ ሰፊ መረጃ ስናነሳ ዩናይትድንም ስም በዛው አያይዘን አንስተን ነበረ። ታዲያ አሁን በርከት ያሉ የዜና ምንጮች ማንቸስተር ዩናይትድ በዝርዝር ውስጥ ከያዛቸው እጩ ሰው አንዲ ኢራኦላ ራሳቸውን አዘጋጅተዋል እያሉ ነው። ለስፔን አሰልጣኝ ቅርበት ያላቸው ምንጮች ሊቨርፑልና ኒካስል አሰልጣኝ ለመቀየር ከወሰኑ ኢራኦላም ተመራጭ ናቸው እያሉ ይገኛሉ። በተለይም በአማራጭነት እያዙ እንጂ የማንቸስተር ዩናይትድን ያክልም ደግሞ ከፍተኛ ፍላጎት ያለው ክለብ የለም እየተባለ ነው። በርከት ያሉ የዜና ምንጮች ማንቸስተር ዩናይትድ ለማይክል ካሪክ ቋሚ ስራውን ለመስጠት ተቃርቦ ነበር። ነገር ግን የኢራኦላ ክረምት ላይ መገኘት ሌላ ሀሳባቸውን እንዲቀይሩ ያደረገና ሌላኛው ደግሞ አንድ ተጨማሪ አማራጭ መገኘቱ ዩናይትድን በቀጣይ የካሪክ ሹመት ላይ ትንሽም ቢሆን ነገሮችን እንዲያጤኑ ያደረገ እያሉት ነው። ለማንኛውም ካሪክንም ቋሚ ማድረግ ሌላው አማራጭ እንደሆነ ግን በቃል ስፖርት ዩቲዩብ ቻናል ላይ በመረጃ ሰቶቻችን በተደጋጋሚ አንስተንላችሁ እንደነበር ይታወቃል። ማንቸስተር ዩናይትድ
ሌላ ካያቸው አማራጭ ዩሊያን ናግልስማን ነው። ምናልባት የእሳቸው ነገር ከዓለም ዋንጫ በኋላ ነው የሚወሰነው። ዩናይትድ ደግሞ ቅድመ ውድድር ዝግጅትና ቡድን ውስጥ በዝውውር መስኮቱ ላይ ቀጣዩ አሰልጣኝ እንዲሳተፍ ይፈልጋሉና አሁን የዩሊያን ናግልስማንን ጉዳይ በጣም አጠራጣሪ ያደረገው ከዚህ አንጻር ነው። በእርግጥ ቃል ስፖርት ዩቲዩብ ቻናል ላይ በርከት ያሉ የዩናይትድ ደጋፊዎችም እኚህን ሰው በጣም እንደሚያደንቋቸው በሀሳብ መስጫ ሳጥናችን ላይ በዩቲዩብ ገጻችን ላይ በተደጋጋሚ ሲጽፉልን ነበረ። ማንቸስተር ዩናይትድ የዩሊያን ናግልስማንን ሁኔታም ግን አሁንም ቢሆን ይዞታል። ናግልስማን ከዓለም ዋንጫ በኋላ ወደ ክለብ አሰልጣኝነት ለመመለስ ዝግጁ መሆናቸው ከተነገረ በኋላ ደግሞ ዳግም ስማቸው ከዩናይትድ ጋር ሲያያዝም እንደነበረ እንዲሁ በቃል ስፖርት ዩቲዩብ ቻናላችን ላይ በተደጋጋሚ ለዩናይትድ ደጋፊዎችም እንዲሁ መረጃውን ስናነሳ እንደነበር ይታወቃል። ብሩኖ ፈርናንዴዝ በማህበራዊ ትስስር ገጹ ላይ በኦልትራፎርድ ምሽቱ በጣም ከባድ ነበረ፣ አሁን ግን ይላል ብሩኖ ሚጌል ፈርናንዴዝ የምናስተካክልበት ሰዓት ነው፣ ወደ ድል የምንመለስበት ሰዓት ነው፣ ለቀጣይ ጨዋታ ራሳችንን በደንብ እናዘጋጃለን፣ ሽንፈቱን ተምረንበታል ብለዋል። ምናልባት አሁን በርካቶች ጥያቄ እያነሱ የሚገኙት ከዚህ የማንቸስተር ዩናይትድ ሽንፈት ጀርባ ቀይ ካርዱ እንዳለ ሆኖ ሜዳ ላይ ግን እንደ ጉለት እየተነሱ የሚገኙት አንዱ የኮቢ ማይኖ በጉዳት አለመኖር ነው። በርካቶችም ዩናይትድ እንዴት ጥቂት ተጫዋቾች ከሜዳ ሲርቁበት እንዲጭንቅ ይለዋል በሚል ቅሬታ እንዳቀረቡ ይታወቃል። ሌላኛው ደግሞ ከበርንሞዝ ጋር በነበረው ጨዋታ ሃሪ ማጓየር ቀይ ካርድ ሲመለከት በማንቸስተር ዩናይትድ በኩል ቅሬታ ያቀረቡበት ምክንያት እንደ ሃሪ ማጓየር አይነት ተጫዋች ለቡድኑ ምን ያህል አስፈላጊ እንደነበረ አንደኛው ማሳያ ነው። ዩናይትድ እንደ ማጓየር እንደ ኮቢ ማይኖ አይነት ተጫዋቾችን ሳይዝ ሲገባ በጣም እንደተቸገረም በቃል ስፖርት ዩቲዩብ ቻናል መረጃ ሰዓታችን ላይ በተለይም የዩናይትድ መረጃ ስናደርሳችሁ የነ ጋሪ ኔቭል ሐሳብ አንደኛውም ይሄ እንደነበር ይታወቃል። ጋርናቾ ማህበራዊ ትስስር ገጹ ላይ አሁን የዩናይትድ ምስሎች ብቻ ናቸው ያሉት። በእርግጥ ማህበራዊ ትስስር ገጹ ፕሮፋይሉ ወይም ምስሉ የቼልሲ መለያ ቢሆንም የተለቀቁት ምስሎች ግን እና ክሊፖች በሙሉ ከዩናይትድ ጋር በተያያዘ ያጋራቸው ናቸው። እሱ በቀጥታም ባያጋራቸው ሰው ያጋራቸውን መልሶ ያጋራበት ነው። ከዚህ ጋር በተያያዘ አሌሃንድሮ ጋርናቾ ባደረገው ድርጊት ምክንያት ቅጣት ሊጠብቅ ይችላል ከቼልሲ እየተባለ ነው። ሰሞኑን ስለ ዩናይትድ መጥፎ ነገር አላወራም፣ ከዩናይትድ የወጣውበት በመውጣቴ ቅር አልተሰኘውም፣ የወጣውበት መንገድ ብቻ ነው የጎዳይ ማለቱ የሚዘነጋ አይደለም። በቼልሲ ቤት በነገራችን ላይ ቀጣይ ክረምት ላይ ለገበያ ከሚቀርቡ ተጫዋቾች ይጠቀሳል። ዩናይትድ በባሌም በቦሌም ይመልሷል ተብሎ ግን የሚጠበቅ አይነት ተጫዋች አይደለም። ሊቨርፑል ደረሰን። ውድ ቤተሰቦቻችን በሊቨርፑል በኩል አሁንም ድረስ በኮናቴ ጉዳይ ላይ እድገት የለም። ኮናቴ ስለወደፊቱ በቅርቡ ግልጽ ያደርጋል ቢባልም እስካሁኗ ሰዓት ድረስ ግን በሁለቱ መካከል የሚደረገው ድርድር ሙሉ ለሙሉ አልተጠናቀቀም። ኮናቴ ካደሰ እስከ 2030 ወይም እስከ 2031 ድረስ በሊቨርፑል የሚቆይ ውል ይሆናል ተብሎ ይጠበቃል። አሁን ላይ ጥቅማ ጥቅሞች በትልቁም እንቅፋት ሆኗል ለሊቨርፑልና ለኮናቴ አብሮ የመቆየት አብሮ የመስራት ሂደት የሚሉ መረጃዎች በስፋት እየወጡ ይገኛሉ። በሌላ በኩል አርቤ ሌፕዚግ ግራ መስመር ተከላካይ ዴቪድ ራኦም በሊቨርፑል የአንዲ ሮበርትሰን ምትክ ይሆን ዘንድ በመለማዮች እየታየ ነው። ሊቨርፑል የአንዲ ሜንዴስ ሲከታተሉ ዴቪድ ራኦምንም ትኩረታቸውን የሳበ ሌላ በአርቤ ሌፕዚግ የሚገኝ ተጫዋች ነው። በሊቨርፑል በኩል ቀጣይ የግራ መከላከሉንም የግራ ማጥቃቱንም ማጠናከር በትልቁ እየተሰራበት ያለ ጉዳይ ነው። ብራይተን በመጪው ክረምት የዝውውር መስኮት ተከላካያቸው ጃን ፖል ቫኒክ በክለባቸው ለማቆየት እየሰሩ ነው። በተጨማሪነት ግን ሊቨርፑል ይሄን ተጫዋች እየተመለከተው ይገኛል። ተጫዋቹ የሚሸጥ ከሆነ ብራይተን እስከ 50 ሚሊዮን ፓውንድ ይፈልጋል። እስከ ቀጣይ ውድድር ዓመት መጨረሻ ድረስም በአሜክስ ኮንትራት እንዳለ ይታወቃል። ግን ሊቨርፑሎች የዚህ ተጫዋች ፈላጊ ሆነው ብቅ ብለዋል። ራሳቸውን በደንብ እንደሚያጠናክሩ ቀጣይ ክረምት ላይ ይጠበቃል። በሊቨርፑል በኩል ምንም ጥያቄ የለውም። በሊቨርፑል በኩል ወጣቶቹና ሪዮ ንጉማም በዛው ወደ ዋናው ቡድን ያድጋሉ ተብሎ ይታሰባል። ያው በ32ኛ ሳምንት እንደ ዶሚኒክ ሶቦስላይ እንደ ሪዮ ንጉማ ያሉ ተጫዋቾች በሊቨርፑል በኩል እንደተካተቱ ይታወቃል። ሪዮ ንጉማ በሳምንቱ በጣም ድንቅ ነበረ በፕሪሚየር ሊጉ ላይ። ከዚህ ጋር በተያያዘ እነኚህም ተጫዋቾች እና ሪዮ ንጉማ ማለት ነው ወደ ዋና ቡድን ያድጋሉ። በርካታ ዝውውሮች ግን በሊቨርፑል በኩል ቀጣይ ክረምት ላይ ይጠበቃሉ። ምናልባት ለሊቨርፑል ደጋፊዎች የመጨረሻ መረጃችን የምናደርገው ዶሚኒክ ሶቦስላይ በአንፊልድ የተለየ ነገር ይፈጠራል ሲል ተደምጦ ነበረ። ሊቨርፑል 2-0 ፓርክ ደ ፕሪንስ ላይ እየተመራ የመጣውን ጨዋታው በፊት ከተከታተላችሁ ሊቨርፑል ውጤቱን ይቀለብሳሉ። ከጨዋታው በኋላ ከተከታተላችሁን ምን እንደተፈጠረ በሀሳብ መስጫ ሳጥናችን ላይ ጻፉልን። በዛው ግን ላይክ አድርጉን። አበቃን።